በማዕከላዊ ኢትዮጵያ ክልል ሀላባ ዞን የሚገኘው የአርቶ ፍል ውሃ ደግሞ የተፈጥሮ መዳረሻ ከሚሰጠው አገልግሎት ባሻገር አርሶ አደሮች ፍል ውሃውን በማቀዝቀዝ ለመስኖ አገልግሎትም እያዋሉት ይገኛሉ። ወደ ስፍራው ያቀናው ባልደረባችን ሰለሞን ኃይለ ኢየሱስ ደግሞ ተከታዩን ዘገባ በዚሁ ጉዳይ ላይ አጠናቅሯል። አሁን የሚገኘው በማዕከላዊ ኢትዮጵያ ሀላባ ዞን አርቶ ፍል ውሃ እየተባለ በሚጠራው የተፈጥሮ ፍል ውሃ አካባቢ ነው። ይሄ የአርቶ ፍል ውሃ በ200 ሄክታር መሬት አካባቢ ነው የሚያካልል ሰፊ ቦታን የሚይዝ እንደሆነ ለማየት ችለናል። እንደምታዩት በተለያየ ቦታ ላይ ይሄን የተፈጥሮ ፍል ውሃ ለመጠቀም በርካታ የማህበረሰብ ክፍሎች በየጊዜው በየሰዓቱ ይሄን የተፈጥሮ ፍል ውሃ ለመጠቀም ወደዚህ ይጎርፋሉ። ያቃጥላል። ወንም አያደርግ ሀላባ የታደለች ማዕከላዊ ኢትዮጵያ ክልል በጣም የታደለች ጸጋና በረከት አላት። ፍል ውሃው በራሱ ፍል ውሃ ብቻ ሳይሆን የተፈጥሮ ፍል ውሃ ብቻ ሳይሆን የተለያዩ ምግቦችንም እያበሰሉ የሚጠቀሙበት ነው። ምግቡ አልደረሰም? እስኪ ናሲ ና ደርሷል። ምግቡ ምንድነው ያስገባው? ደርሷል። በቆሎ እሸትና ምንድነው? ድንች ነው። በቆሎ እሸትና ድንች። እንቁላልም አለው አለ። የተለያዩ ምግቦች አሉ እዚህ ላይ ለምግብነት የደረሱ። ደርሷል ላይ ነገር ትንሽ ቆያለ። ትንሽ አንተ በጣም እንጣፍጣው ድንቻው ይበስላል። ቆሎ ትንሽ ይቆያል። ድንቹን እንብላው እንጂ ማን ይብላ? አብስያ በላው መቼም ዛሬ በአርቶ ፍል ውሃ የበሰሉ ምግቦችን ነው የሚበዳደው። ያው 15 ደቂቃ ውስጥ በቆሎ፣ ድንች፣ እንቁላል ይበስላል በተፈጥሮ። የሀላባ ሕዝብ ብቻ ሳይሆን ከአጎራባች አገሮችም ከአጎራባች አካባቢዎችም ብዙ ሰዎች ይመጣሉ። እዚህ እስከ 7 ቀን 5 ቀን ቢያንስ 3 ቀን ቢያንስ ቢበዛ 5 ቀን በጣም ከበዛ ደግሞ 7 ቀን ቆይቶ የሚሄዱ ሰዎች ሁሉ አሉ። ሌላ አካባቢ መጡ እና አርቶ ፍል ውሃ በጣም ከፍተኛ ጥቅም የሚሰጥ ነው ለህብረተሰቡ። በጣም እንጣፍጠው በጣም የአርቶ ፍል ውሃ አገልግሎት ከተፈጥሮ ፍል ውሃነቱ ባሻገር በርካታ አገልግሎቶችንም የሚሰጥ ነው። እዚህ እንደምታዩት የፍል ውሃ አገልግሎቱ ከ2 ኪሎ ሜትር በላይ ካለበት ከ2 ኪሎ ሜትር በላይ ተጠልፎ ይመጣና ለ2 ቀናት በአካባቢው ዘለማዳ አሰራር ውሃው እንዲቀዘቅዝ ከተደረገ በኋላ የመስኖ አገልግሎትን የሚሰጥበት ነው። ከዚህ በፊት በአመት አንዴ ነው የሚመረተው። ያለው ማሳ ወደ 190 ሄክታር አካባቢ ነው እዚህ ያለው ማሳ። የባለ ሀብቱ ማሳ በአመት አንድ ጊዜ ነበር በስንዴ ወይ በበቆሎ እየተፈራረቀ የብዕርና የአገዳ ሰብሎች እየተፈራረቁ በአመት አንዴ ነበር ምርት የሚሰጠው። አሁን ከዛ ውጪ በተጨማሪነት ነው በአዲስ ኢኒሼቲቭ እዚህ ጋር የተለያዩ አትክልቶችን ሽንኩርት፣ ቲማቲም፣ ጥቅል ጎመንና አበሻ ጎመን ቃሪያን ጨምሮ እዚህ ቁሊቶ ገባንም ከዛም አልፎ ህብረተሰቡን የኑሮ ውድነቱን እያረጋጋ በቂ ምርት ወደ ከተማ እየገባ ያለበት ሁኔታ ነው ያለው። ስለዚህ አሁን ያለው ተጨማሪ ምርት በአመት 2 ከአንድ ጊዜ በላይ እንዲያመርቱ እድል ፈጥሯል። የአርቶ ፍል ውሃን በመጥለፍና በማቀዝቀዝ እንደዚሁም ለመስኖ አገልግሎት ከሚጠቀሙ አልሚዎች መካከል ዘሪሁን ከበደ አብሮኛል። ከሱ ጋር መጠነኛ ቆይታ ይኖረኛል። ዘሪሁን ለጊዜ አመሰግናለሁ። እሺ አመሰግናለሁ። የበርበሬ ማሳ 6 ሄክታር ነው አሁን ያመረተን እና እንደዚህም ጎመንም በዚህ ተነስቶ ነበር እንጂ አለ። ጎመንም 7 ሄክታር ነው። ቲማቲምም እንደዛ ነው። ቲማቲምም አንድ ላይ በቃ ወደ 15 እስከ 20 ሄክታር ነው ያመረተ። አሁን ለጊዜው ጎመን ተነስቷልና ያው ያለን አሁን እዚህ ምጥምጣ ነው ጎመን ተነስቷል ቲማቲም ማን ሊደርስ ነው። እንደዛም ነው ያው የአካባቢ ህዝብም ያው እየተጠቀመ ነው።